ሐሳቦ ስንት ብር ያወጣል? 700K ወይም 700 ሺህ ብር። እነሆ 700 ሺህ ብር የምንሸልምበት ልዩ የሥራ ፈጠራ ውድድራችን በሁለተኛው ምዕራፍ የደብረ ማርቆስ ከተማ እንቁ ወጣቶች ሐሳባቸውን አቅርበውልን አሁን አሸናፊውን ልንለይ ዝግጅታችን አጠናቀናል። እንኳን ደስ አላችሁ፣ እንኳን ለዚህ ጊዜ ያደረሳችሁ። እነዚህ ወጣቶች በጣም ድንቅ የሆኑ የማህበረሰቡን ችግር ሊፈቱ የሚችሉ በተለይ ደግሞ የአርሶ አደሩን ሕይወት በማሻሻልና የግብርና ምርትና ምርታማነትን በማሳደግ በኩል ከፍተኛ አስተዋጽኦ ያደርጋሉ ያሏቸውን የሥራ ፈጠራዎች እና ሌሎችንም ጉዳዮች ይዘውልናል። የሴቶችን ጉዳይም በትልቁ አንስተዋል። ይህ የማህበረሰብ ችግር ለማንሳት ደግሞ ማህበረሰቡ ጋር መኖርና መረዳትን በእጅጉ ይጠይቃል። ማን ያሸንፋል? ዳኞች ጥቅል ሀሳብና አስተያየት ይሰጧቸዋል። እንኳን ደስ ያላችሁ። በጣም ደስ የሚል አይዲያ ነው። በጣም ቆንጆ አቀራረብ ነው። ስለዚህ አሁን ምንድነው እንደ ቅድም ስንል እንደነበረው አንዳችሁን ካንዳችሁ ያለን አማራጭ ማወዳደር ስላለብን ነው እንጂ አንዱን አይዲያ ካንዱ አይዲያ ልናበላለጥ ምንችልበት ምንም ሜሪት የለንም እኛ። ስለዚህ የሁላችሁም ሀሳብ ምርጥ ነው። ሜቢ አንደኛና ሁለተኛ መውጣት ሊኖር ይችላል። እሱ እንደዚህ ሆኖ መምጣት ደግሞ ትልቅነት ነው። ስለዚህ ከዚህ በኋላ አብረን ተባብረን ይሄንን እየተደገፈ ያሉት አጋሮች በሙሉ ከዚህ በኋላ አብረውን እንደሚሆኑ እርግጠኛ ስለምንሆን አብረን እንሰራ ነው የሚሆን። በድጋሚ እንኳን ደስ ያላችሁ። በጣም ምርጦች ናቸው። ባልደረባዬ እንዳለው በደንብ የተደራጀ ችግሩን ኖራችሁ ያቀረባችሁት መፍትሄ ስለሆነ ምናወዳድራችሁ አንደኛ ወይም ከአንደኛ ውጭ ያለው ባለው ሪሶርስ ልክ ብቻ ነው እንጂ ሁላችሁም ሀሳብ መደገፍ መታገዝ ያለበት ነው። ከመድረክ አያያዛችሁ ጨምሮ ሀሳባችሁ ችግሩን ተረዳችሁበት መንገድ ትልቅ ነው። በጣም አመሰግናለሁ። ታንኪ እናመሰግናለን። ሁላችሁንም እንኳን ደስ ያላችሁ ለማለት እወዳለሁ። በጣም ደስ የሚለው እና ይሄ በጣም የተለየ የሆነብኝ በፊት ከነበረውም መነሻውን ያደረጋችሁ ፕራክቲካሊ መሬት ላይ ካለው ችግር ነው ሁላችሁም ማለት እችላለሁና እንደዛ መሆኑ በጣም ደስ ብሎኛል። መልካም እድል ለሁላችሁም። እንኳን ደስ ያላችሁ። እናመሰግናለን ክቡራን ዳኞቻችን። ምናልባትም በዚህ ዘመን ምናልባትም በሀገራችን ታሪክ እንዲህ አይነት በአጭር ጊዜ ውስጥ ሽልማት የሚያስገኝ የሥራ ፈጠራ ውድድር ስለመካሄዱ እርግጠኛ መሆን አንችልም። ይህ እንደ መጀመሪያ የሚወሰድና እነዚህ ወጣቶች ደግሞ ይህንን እድል ተጠቅመው ወደ ውጤት እንደሚቀይሩት ባለሙሉ ተስፋ ነን። ውጤቱ ደርሶናል። እንዴት ነው የምትቀበሉት? እየመጣ ነው። ቤቢ ቢገልጸው በጣም ጥሩ ነበረ። የሴቶችን የችላለሁና አይበገሬነት ልታሳየን የመጣችሁ እህታችን በጣም እናመሰግንሻለን። በዚህ ደረጃ ልሽን ይዘሽ እዚህ ውድድር ላይ ስለተገኘሽ ለሌሎችም ብርታት ነሽ። ሞራል ብትሰጧት ደስ ይለኛል። ይህን ካልን በኋላ እንግዲህ እጃችን ላይ የደረሰውን ውጤት መንገር ይኖርብናል። ቅድም እንደተባለው ከ12 የደብረ ማርቆስ ከተማ እንቁ ወጣቶች ተወዳድረው 4 ወጣቶች ናቸው የሚያልፉት ወይም አንደኛ የሚሆኑት። ስለዚህ በቀጥታ ስም ወደ መጥራት አልፋለሁ ማለት ነው። የመጀመሪያው አሸናፊ ወይም ደግሞ ከአሸናፊዎች ውስጥ የመጀመሪያው ፕሮጀክት ያቀረበው ሰው ስመኘው ወንዴ ነው። ስመኘው ወንዴ እንኳን ደስ አለህ። እባክህ ወደ እንኳን ደስ ያለህ። ሁለተኛ አሸናፊ ሀሳቡ ነው የተገኘው ደግሞ በዳኞቻችን ግምገማ ገዳምነሽ ሞላ ያቢና ተባክሽ ነው ያለው አባዬ ጎበዝ። ሌላው ሶስተኛ የተመረጠው ወይም የተመረጠችው ገዛሃኝ መላኩ። በመጨረሻ ዛሬ ከቀረቡ እንቁ ሀሳቦች ውስጥ በቀጥታ 700K ወይም 700 ሺህ ብር ፋይናንስ የሚደረገው ፕሮጀክት ያገሬ እንዳለ ነው። አገሬ እንዳለ እንኳን ደስ አለህ። ሞራል ያስፈልጋቸዋል። ክቡራትና ክቡራን ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ከአልማ ጋር በመተባበር ወደ እናንተ ያደረሰው የአልማ ብቁ ወጣት የሥራ ፈጠራ ውድድር ሽልማት ስነ ስርዓትና የውድድር ሂደት ነው። እንግዲህ የደብረ ማርቆስ ከተማ ወጣቶች 12 ነው ተወዳድረው የምታያቸው 4ቱ ደግሞ አሸናፊ ሆነዋል። ሀሳብ ምን ያህል ገንዘብ ያወጣል? የነዚህ ወጣቶች ሀሳብ 700 ሺህ ብር
አውጥቷል። እንኳን ደስ አላችሁ ማለት እንፈልጋለን። እንዲህ አይነት ውድድሮች በቀጣይም ሲቀጥሉ ሌሎች በየቤቱ ያላችሁ ወጣቶች ሀሳቦቻችሁን በመላ ዘይዳችሁ ወደ ስራ ቀይራችሁ ሀብት ለመፍጠር ሀገር ለመቀየር ለትውልድ አርያና ቤዛ ለመሆን እንድትሰሩ መልእክታችን ነው። ይህ መሰናዶ በሁሉም የአማራ ሚዲያ ኮርፖሬሽን አማራጮች በቴሌቪዥን በሬዲዮና በኤፍኤም እንዲሁም በዲጂታል ሚዲያ አማራጮቻችን ወደ እናንተ ይደርሳል። ወጣቶች አሸናፊዎቹን ብቻ ሳይሆን ተወዳዳሪዎቹንም በ8200 ስማቸውን እየጻፋችሁ እንድታበረታቷቸው እንጋብዛችኋለን። ይህን ዝግጅት በማጋፈር ደሳለኝ ክንዱ ከመላ ስቱዲዮ ባለሙያዎች ጋር አብረን ቆይታ አድርገናል። መልካም ጊዜ። እንኳን ደስ አላችሁ። በጣም ደስ ብሎኛል። መናገር በጣም ስሜቴን ልቆጣጠር ስላልቻልኩኝ እንግዲህ በቃ በጣም ዳኞች ከተረዱት በቃ ከኔ ውጪ ከመብላት ከመጠጣት ውጪ በቃ ገበሬው ማግኘት አለበት ብዬ ስለተነሳው እንቅልፍ አጥቼበታለሁ በነገራችን ላይ እና በጣም በቃ ስለተረዱት በጣም የእውነት በጣም ስለተረዱት ነው። እኔ ማሸነፍ አለማሸነፍ አይደለም አለመረዳት ራሱ በጣም ያናደዳልና ስለተረዱት በጣም በቃ ደስ ብሎኛል። ስሜቴ በጣም ከባድ ነበረ። አሁን ስሜት ይጠራል ብዬ ጠብቅ ነበረ። እግዚአብሔር ይመስገን ቅድም እንደተናገርኩት ተሳክቶልኛል። በመጀመሪያ ደረጃ አልማ እንደዚህ አይነት ፕሮግራም አዘጋጅቶ ሳገኝ የእውነት ለመናገር እዚህ ኢኮሲስተም ላይ ኦልሞስት 7 ዓመት አካባቢ ለፍቻለሁና ይህ ፕሮግራም ሳገኘው መጀመሪያ ላይ በጣም ኤግዛይትድ ሆኛለሁ። በጣም አስደስቶኛልና የዚህ ፕሮግራም ደግሞ ከአሸናፊዎች ውስጥ በመሆኔ የላቀ ደስታ እንዲሰማኝ አድርጎኛል ማለት ነው። ውድድሩ በጣም አሪፍ ነበረ። በጣም ደስ ብሎኛል። ይዤ የመጣሁት ፕሮጀክት ተቀባይነት ማግኘቱ የሀገሬን የደብረ ማርቆስን ችግር ይፈታል፣ የማህበረሰቡን ጤናም ይጠብቃል ብዬ ያመጣሁትን ፕሮጀክት ተቀባይነት በማግኘቱ በጣም ደስ ብሎኛል። እዚህኛ ሴቶችን እዚህ ለመድረክ ላይ ቆመን እንድንናገር ያደረገንን ከምንም በላይ አሚኮን አመሰግናለሁ። የግንዶይን ሰው ወይም ደግሞ የደብረ ወርቅ ሰው መጥቶ መርጦ ለማርያም ከሚገዛ እዚያው ቅርንጫፍ ይከፈታል። አሁን አንድ ታካሚ እዚህ ባህር ዳር ላይ ያደረገው ምርመራ ሄዶ ወደ አዲስ አበባ ሪፈር ቢጻፍለት ዛሬ ሌላ ሕክምና እንደገና ሌላ ፕሮሰስ ሌላ ምርመራ ነው የሚደረግለት። ቀን በቀንም ከመባል አልፎ በሰዓታት ልዩነት የዋጋ ንረቶችን ይካሄዳል። ምን ደረጃ ላይ ነው ያለው? አሁን እንደው በዶክመንት ደረጃ ነው በሀሳብ ነው የተጀመረ ነገር አለ? በእኛ ባህል ደግሞ ሴት ልጅ ዶሮ አታርድም አትባርክም። እንደዛ ስለሆነ እኔ ድርጅት ውስጥ መጥተው ዶሮውን ገዝተው ሰራተኛ ስላለኝ ቤታቸው ወስደው ያሳርዳሉ። ከፈለጉ ደግሞ እኔ ፋርም ውስጥ አሳርደው ስጋውን ይዘው ይሄዳሉ። ቡና ባንክ የባለራዕዮች ባንክ ነው። ወጣቶችን መድረስ ማለት በራሱ ትርፋማ የሚያደርግ አብሮ የሚያድጉ የነገ የሀገሪቱም የራሳቸውም የቤተሰብም ተስፋ የሆኑትን የህብረተሰብ ክፍል መያዝ ስለሆነ በዚህ መሰረት ብቁ ወጣትን በትክክል አስበንበት አቀደንበት ከዚህ በላይ መድረስ የምንፈልገው የማህበረሰብ ክፍል ነው። ተወዳዳሪዎቹ በጣም የተለየ እውቀት የተለየ ችሎታ በትክክል ከተያዙ ራሳቸውንም ቤተሰቦቻቸውንም ክልሉንም ሀገርንም መጥቀም የሚችል ሀሳብ ያሳዩን ተስፋ ሰጪ ወጣቶችን ያየንበት ብዙ የተማርንበት መድረክ ነው። በዚሁ አጋጣሚ ቡና ባንክ ለወጣቶች የሚሆን የፋይናንስ መፍትሄ ለማምጣት ዝግጁ ነው ማለት እፈልጋለሁ። ወጣቶች ብዙ ራዕዮች አሏቸው። ራዕያቸውን እንዲያሳኩ ከባለራዕዮች ባንክ ጋር ይስሩ እላለሁ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽንና ከአሚኮ ጋር በጋራ በመተባበር ነው።